ተረፈ ኤርምያስ ምዕራፍ 1 እግዚአብሔር ያዘዘውን ይነግራቸው ዘንድ የባቢሎን ንጉስ ማርኮ ወደ ባቢሎን አገር ወደ ወሰዳቸው ሰዎች ኤርምያስ የላካቸው የጣዖቱን መልክ የሚናገር መጣፍ ነው። እስከ 7ኛ ትውልድ ድረስ በዚያ በባቢሎን ብዙ ዘመን ትኖሩ ዘንድ እግዚአብሔርን ስለበደላችሁበት ኃጢአታችሁ ማርከው ወደ ባቢሎን ወሰዷችሁ። ከዚያ በኋላ ግን ከዚያ ቦታ በተድላ በደስታ አወጣችኋለሁ አለ። አሁን ግን የብርና የወርቅ የእንጨት የሆኑ የባቢሎን ጣዖቶችን ታያላችሁ። ባጫንቃችሁ ይሸከሟቸዋል፣ አሕዛብንም ያስፈሯቸዋል። ከዚያ በኋላ እንደነሱ እንዳትሆኑ ወቁ። አሕዛብን በኋላቸው በፊታቸው ሆነው ሊሰግዱላቸው ብታዩ በልቦናችሁ አቤቱ ስግደትስ ላንተ ይገባል በሉ። አንደበትም ቢኖራቸው ጃን ሸላሚ የሰራው ነው፣ ይኸውም የብርና የወርቅ ነው። እነሱ ሐሰተኞች ናቸው፣ መናገርም አይችሉም። ቆንጆ ልጅ በወርቅ ጌጥ እንድታጌጥ እነሱም የብርና የወርቅ ቀጽላ ሰሩላቸው፣ እንደ ሰውም ያለብሷቸዋል። ዝግታቸውን ከራሳቸው አያርቁም፣ በነጭ ሐር ይሸፍኗቸዋል። ከቤትም ትቢያ የተነሳ ያሿቸዋል፣ እንደ ሰውም በትር ያስይዟቸዋል። ነገር ግን የበደላቸውን ሰው አይበቀሉትም። ገጀሞም በእጁ የተያዘ አለ፣ ራሱን ግን ከሌቦች አያድንም። አማልክት እንዳይደሉ በዚህ ይታወቃሉ። እናንተም ከዚህ በኋላ አትፍሯቸው። የዘይት ሸክላዎች እንዲሰበሩ እንዳይረቡ እንዳይጠቅሙም አማልክቶቻቸውም እንደዚህ አይረቡም አይጠቅሙም። በቤትም ይቸነክራቸዋል። ከሚወጣ ከሚገባውም ሰው ስራ የተነሳ ትቢያው ባይናቸው ይገባል። ሌቦች እንዳይሰርቋቸው ካህናቶቻቸው ይዘጉባቸዋል። መብራት ያበሩላቸዋል፣ የሚያዩት ነገር የለም። ልብሶቻቸውንም ቢቀሟቸው አያውቁም። በቤትም ከሚያጤሱት ጢስ የተነሳ ፊታቸው ይጠቁራል። በራሶቻቸውም የሌት ወፍ ሌሎችም ወፎች ድመቶችም ይቀመጡባቸዋል። በዚህ አማልክት እንዳይደሉ ታውቃላችሁ። እንግዲህም ወዲያ አትፍሯቸው። ወርቅን ቀብረው ቢያኖሩት ካልወለወሉት እንዳያበራ እነሱንም መተው ቢሰሯቸው አያውቁም። እስትንፋስ የሌላቸው ጉስቁልናቸውን የሚታወቅ ዘንድ በጫንቃቸው ይሸከሟቸዋል። ወደ መሬትም ቢወድቁ እነሱ አውቀው አይነሱም። ሰዎቹም ቢያስነሷቸው እነሱ አይቆሙም። እንደ ሞተ ሰው መብልን መስዋዕትንም ያቀርቡላቸዋል። ካህኖቹ ይበሉታል እንጂ እነሱ አይበሉትም። አማልክት አይደሉምን? በዚህ ወቁ፣ አትፍሯቸው። እነሱ ደንጊያና እንጨት ናቸው። ቢጮሁላቸውም አይሰሙም። ክፉና በጎ ስራ መስራትም አይችሉም። አያነግሱም፣ አይሽሩም፣ አያከብሩም፣ አያደህዩም፣ አይገሉም፣ አያድኑም። ደካማውንም ከሚቀማው ሰው እጅ አያድኑትም። ወራሪም ቢመጣባቸው ካህናቶቻቸው ምስላቸውን የሚሰወሩበት ቦታ ይፈልጋሉ። ራሳቸውን የማያድኑ አለዚህ እንዴት አምላኮች ይሆናሉ? እነሱም የሰው እጅ ስራ እንደሆኑ ይታወቃሉ። የአምላክነትም ስራ የላቸውም። አያዝኑምም፣ ቢዘንብም አይከለክሉም። ቆራዎች በምድርና በሰማይ መካከል እንዲኖሩ እነሱ በመካከል ይኖራሉ። የጣዖታቱን ቤት ቢቃጠል ካህናቱ ሸሽተው ራሳቸውን ያድናሉ። እነሱ ግን እንደ ምሰሶ በመካከል ቆመው ይቃጠላሉ። ጠላታቸውን የሚበቀሉ ራሳቸውንም ከሌባ የሚያድኑ እነዚህ እንዴት አማልክት ናቸው? ሐሰተኞች ናቸው፣ አምላኮች አይደሉም። ከእነሱስ መዝጊያ ይሻላል፣ በቤት ውስጥ ያለውን ያድናል። አይራገሙም፣ አይመርቁም፣ በሰማይ ምልክት አያሳዩም፣ እንደ ጨረቃና እንደ ፀሐይ አያበሩም። ከእነሱ ሸሽቶ የሚድን ከብት ይሻላቸዋል፣ ይበልጣል። ሬሳ በጨለማ እንዲኖር ጣዖቶቻቸውም እንደዚያ ናቸው። ከዚህም ሁሉ ጣዖት የሌለው ከስድብም የራቀ ሰው ይሻላል።